ይቅርታ በእውነታው ፈጣሪ ያለ ጊዜ ይፈታል። ግን ደግሞ በጣም አመሰግናለሁኝ ዳንዬ። መልካም ጊዜ ሆነላችሁ። መልካም ጊዜ እንገናኛለን። ልጅን የምትወደው የምፈልግ ነገር አለ። በመጨረሻ አልቆይም። 2 ቀን ወይ 3 ቀን ነው እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሀሳቤን አገኘሽ? ሰላም ውድ ቤተሰቦች እንዴት አመሻችሁ? አይ አባይነሽ ወረኛዋ ዛሬ ብዙ ነገሮች አምልጠውኛል። ለነገሩ መስራት ስላልፈለኩ ነው። አሁን ሄርሜላ መታ ነበረ ከዴብ ጋር እንግዲህ ይሄውላችሁ ማለት ነው። ድራማው መጠናቀቂያው ሲደርስ እንደዚህ ነው የሚሆነው ማለት ነው። አብርሃም ካገር ልወጣ ነው ብሎ ያው በዳኒ ምክንያት በዳኒ አስመስሎ ሩታን አስጠልቶ እንግዲህ ተሰናብቷታል ማለት ነው። ሩታየም ልካቸውን ነግራቸዋለች ማለት ነው። ሁሉንም ነገር ስላስጨነኩሽም ስለ ሁሉም ነገር ይቅርታ ብሏታል እና ልጄን አደራ እያላት ነው እንግዲህ ቪዲዮውን አስገብቼላችኋለሁ። ልጄን አደራ ሩታዬ የኔ እናት ልጄን አደራ እንግዲህ እንዲህ ቀፍቀፍ ብለው ከሄርሜላ ዛሬ አማልደኝ እኔ ንጹህ እንደሆንኩኝ ንገርልኝ ስትል ይሄው ንጹህነትሽን ሄደልሽ። እንግዲህ አብረሽ ተከትለሽ እንግዲህ እየሄደበትን ታወቅሽ መሄድሽ አይቀርም። አንቺ እንደሆነ አይናውጣ ነሽ። ለማንኛውም አብረሽ ወደ 3 ቀን ለ2 ቀን ነው እመጣለሁ። ልጄን አደራ የሚያስፈልግሽን ነገር የሚቸግርሽን ነገር ደውይልኝ እኔ አለሁ ከጎንሽ ብሏታል። 3 ቀን 4 ቀን ተመጣሁ በኋላ የምወስነውን ወስናለሁኝ። እኔ አሁን ከማንም ጋር መሆን አልፈልግም። ሄርሜላም የምትባል እውነቱን ስላልነገረችኝ ከሷም ጋር ሊሆን አልፈልግም ብሏል። እንግዲህ የሄርሜላ ደጋፊዎች የሚሆናችሁ የሩታ ደጋፊዎች ስታረቃቅሱ ደሩ ማለት ነው። ዛሬ ያው ሩታን እንኳን ያው እንደማይተዋት እያወቃችሁ ነው ማለት ነው። ሩታና ሄርሜላ አንድ ሊሆኑ አይችሉም። ሩታና ሄርሜላ አንድ የማይሆኑበት ምክንያት ምን መሰላችሁ? ሩታ በዛም ሆነ በዛም ልጁ አለ። ከልጁ ጋር መገናኘት ይፈልጋል። በዛ ላይ ደግሞ አሁን የተወሰነው ነገር እውነቱ ተወጣ በኋላ እንግዲህ እስካሁን ድረስ እውነቱ አልወጣም፣ ማንም ሊነግረኝ አልቻለም ተብሏል። እኔ እርግጠኛ ነኝ እንደውም ለእኔ ነው የሚደግፈኝ። ለእኔ እውነቱ ቢወጣ እኔ እንትሌ ነው ደስታዬ ነው ብላለች ሩታዬም። ተንግዲህ በኋላ የራሴን ኑሮ መኖር ነው የምፈልገው ተው ይበላችኋለች። ተውኝ ከእንግዲህ በኋላ እዛም እዚህም እየመጣችሁ አትነካኩኝ ተብላችኋል። እንግዲህ ቀድሞ መቼም ሰምተህ ነው መሰል ቪዲዮውን የቀኑን አይተመሰለኝ አሁን መታ ቀድሜ ስለወጣ ነው ያልከው። እንግዲህ ማናተ ቀድሞ እንደሚወጣ አናውቅም። የማታ ተመካክራችሁ በይሉ ልጄን ይዘሽ ሆነና አብረን እንሂድ ብለህ አብላችሁ ላጥ ማለታችሁ አይቀርም። ሄርሜላዬ እንግዲህ እያዘንሽ እያለቀሽም እያለቃቀሽም ቁጭ በይ ማለት ነው። ሁለቱ እንደሆኑ አይለያዩም። ሩታና ብለሽ በምንም ታምል የሚለያዩ ሰዎች አይደሉም። ስለዚህ እንግዲህ ማን እንደሚብስበት እናያለን ማለት ነው። ለማንኛውም ብሏል እንትላ እስቲ እናያለን ብሏል። ስለዚህ እንግዲህ ዳኒ እኔ አንቺን ዳኒ አንቺ ነሽ ያስደለቅሽበት መተት እያልክ አይደለሁም ትላለህ እንዴ ዳኒ? ምን ነው ቪዲዮ እኮ አለ። ተው እንጂ አታስመሰል። አንተ ነህ ብዙ ነገር ያን ሁሉ ነገር ያለክብኝ ከሱም ጋር እንድለያይ ያለከኝ እኮ አንተ ነህ። ያን ሁሉ እየመከልከኝ እኔ የማይመጥነኝን ነገር አንተ ስር እያልከኝ ስትለው የበፊቱን ነገር ተይው እየተባባላችሁ ነው እንግዲህ። አንተ ነህ እሱማ እውነት ነው ዳኒ እውነት ነው። አንተ ነህ ይሄን ሁሉ ነገር ያመጣህባት ምንም እንትን የማትለው ልጅ እንደዚህ አልገህ ይኸው ከዚህ ሁሉ ጣጣ የከተትካት ማለት ነው። ለማንኛውም ውድ ቤተሰቦቼ እንግዲህ አብርሃም ሊሄድ ነው ማለት ነው። አገር ሊወጣ ነው፣ ከከተማ ሊወጣ ነው ብሏል። ያው ከከተማ ሲወጣው እንግዲህ ወደ ዱባይ ይሆናል። ሄርሜላም እንግዲህ ነገ ሻንጣዋን ይዛ ይህን ቪዲዮ አይታለች።
ትሄዳለች ማለት ነው። ሄርሜላዬ በቃ ቸው በይ። አንቺን ቸው ሳይልሽ ሄደ። ግን ከሁሉም መላቅ አለብኝ ነው ያለው። ከሁሉም መላቅ አለብኝ ብሏል። ያው ተጓዘ ማለት ነው፣ ሄደ ማለት ነው። ውይ እስቲ ሰሞኑን ደግሞ በረድ እንበል እስቲ፣ በረድ ይበል አካባቢው። ሂድና እናቴ ቀዝቀዝ ይበል። በምን እንደሚመጡ አናውቅም እንግዲህ። ወይ አሁን ዛሬ ደግሞ ከሄርሜላ ጋር ነው ሄደው እያሉ ይመጣሉ። እነሱ መቼም አያፍሩ፣ የሄርሜላ ደጋፊዎች ማለት ነው። ከሄርሜላ ጋር ሄደ፣ ሄርሜዬ ጎበዟ ይዛው ሄደች እያሉ እንትን ሲሉ ያድራሉ ማለት ነው፣ ሲጨፍሩ። እሱ ከሄርሜላም ጋር አልሄደም፣ ከሩታም ጋር አልሄደም፣ ከልጁም ጋር አልሄደም። ብቻውን ነው በቃ የሚሄደው ማለት ነው። ለማንኛውም አብርሽ ቻው ሰላማ ብላለች። እፎይ ለማንኛውም አብርሽዬ ቻው። እና ዳኒ ልክ ልኩን ነው የነገረችው ሩታዬ። ዛሬ ልክ ልካቸውን አስታጠቀቻቸው እስተ እንትላቸው ማለት ነው። ግን አብርሽ ይቅርታ ጠይቋታል ማለት ነው። ይቅርታ ጠይቋታል። እስከ ዛሬ ያስጨነኩሽ ይቅርታ፣ ልጄን አደራ፣ የሚያስፈልግሽን ነገር አለውሽ ውዱ ባለቤትሽ ብሏታል። ያው ድራማው ሊያልቅ ስለሆነ በቃ እውነቱን እንዲወጣ አልፈለጉም ማለት ነው። እኛ ደግሞ እውነቱን የዳንክበትንም እውነት ማወቅ እንፈልግ ነበረ። ያው ማሳወቅ አልፈለጋችሁም እናንተ፣ ምንም ማድረግ አንችልም እኛ። በምን እንደ ዳንክ በምን እንደተሻለህ እንኳን ሳትነግረን ልትሄድ ነው እንዴ? አንተ ደግሞ ደፋር እንደው በምን እንደ ዳንክ ሳትነግረን። ይሄማ አብርሃም ንቀት ነው። በምን እንደ ዳንክ እንዴት እንደ ዳንክ ሳትነግረን በመሄድ እኛ በጣም አዝነናል። ምን አብልታህ ነው ብዙዬ የዳንከው? ብዙዬ ምን አልጋልህ ነው የዳንከው? እሱንም ማወቅ አለብን። ግን አንተ አላሳወቀን ብለሃል። ተገቢ ነው ትላላችሁ እናንተ? እኔ ተገቢ ነው ብዬ አላስብም። እና ያው ወደ ልጁነት መመለሱ አይቀርም። አሁን ሁሉንም አስቤ መጥቼ የምወስነውን ውሳኔ እወስናለሁ። እኔ ከሄርሜላም ከሩታም ጋር ለመሆን አልፈልግም ብሏል። እንግዲህ አልፈልግሽም ተብለሻል ሩታዬ። ሄርሜላዬ ዴቭን አንተ ታገኘዋለህ፣ አንተ አማክልልኝ። ዴቭን ሳያገኘው ነው አሁን የሚሄደው። አሁን ልወጣ ነው ብሏል። እንግዲህ ወዴት እንደሚሄድ አይታወቅም። ለነገሩ ሄርሜላ አሁን ያው ስለሚነግራት ብዙዬ በዚህ ጋር ሂጂ ስለምትላት ተከትላ ትሄዳለች ብለን ነው የምናስበው። ያው ለብዙዬ ሳይነግር ስለማይሄድ እሷ ደግሞ ተከትለው ትሄዳለች እንላለን ማለት ነው። ግን እሷ አልፈልግም፣ በአሁኑ ማንንም አልፈልግም ብሏል። ማንንም ዳኒ እንግዲህ ራሱን ለማውጣት ነው። ደግሞ ሌላ ተንኮል ሊያዘጋጅ ነው፣ ሌላ ድራማ ሊሰራ ነው እንጂ ዳኒ በጤናው አይደለም መቼም። ዛሬ ደግሞ የመጣው ሌላ ድራማ አለ ማለት ነው። ዳኒ እንዲህ አዎ፣ እንትን ለተንኮል እንዲህ ሁላችንም አንተ ነህ ጥፋተኛ። ማንም ጥፋተኛ የለም ካላንተ። አንተን ይሄን ሁሉ ነገር እንዲሆኑ ያለካው፣ እንደፈለጉ እንትን እንዳይሉ ያረካቸው አንተ ነህ። ስለዚህ አንተ ነህ ጥፋተኛ። አሁንም ጥፋትህን እመን። እንግዲህ ዳኒማ አብርሽም ሀገር ሊወጣ ነው፣ ሩታም ሀገር ልትወጣ ነው። ማን እንደሚቀመጥ እኛ አናውቅም። ሄርሜላም ሀገር ልትወጣ ነው። ሁላቸውም ሊወጡ ነው፣ በቃ ሊወጡ ነው። አብርሃም ለ3 ቀን ብሏል። እንግዲህ ከ3 ቀን በኋላ ደግሞ ወይም ቀይል ያለው ሀሳቤን አልመጣም ይላል። እንግዲህ ያው እንትን ነው የሚሄደው ቻይና። በፊትም ቻይና ሄዶ ነበረ። ከዛ ሩታ ታመመች ሲባል ነው የመጣው ማለት ነው። ሩታ ታመመች ሲባል በሩታማ እንዴት ይጨክናሉ ብሎ መጣ ማለት ነው። በፊት ትዝታ አላችሁ ሂዶ ነበር እኮ አንድ ሰሞን ቻይና። ስለዚህ አሁንም ቻይና ነው የሚሄደው እና ለማንኛውም ሼር ላይክ እያረጋችሁ እኛን አበረታቱን። እኛ ወረኞቹ ማን ያወራልናል እናቴዋ። ስለዚህ አስጠላኝ። አሁንስ ቪዲዮ መስራትም አስጠላኝ። እስቲ ሼር ላይክ አድርጉ። ለማንኛውም ሩታዬና አብርሽ እንግዲህ ይቅርታ ተጠያይቀዋል። ሄርሜላም ብርድ በይ ዛሬ ስታብጂ ነው የምታድለው። ዛሬማ እንቅልፍ አይወስዳትም። እንዴት ሄርሜላን ያገኛል፣ እንዴት ሩታን ያገኛል እያለች ዛሬ ስታብድ ነው የምታድለው። እውነቴን ነው የምላችሁ። ዛሬ ከጎኑ ያለ ሰው ስትንገበገብ ስታድል
የኔ እናት የኔ ምላይ ስትንገበገብ ይደሪ። እንግዲህ ምንም ማድረግ አይቻልም። ከልጁ እናት ጋር በምንም ልትወዳደሪ አትችይም። እውነቴን ነው የምላችሁ። ይሄ ትክክለኛ ነው። ከሩታ ጋር ማንም እኩል ሊሆን አይችልም። እንኳን አንቺ ቀርቶ ማንም። ስለዚህ እንግዲህ እናያለን ብሏል። እናያለን ሸላይ ካድርኩ። ለማንኛውም